ውድና የተከበራችሁ በመላው ዓለም የምትገኙ ሰላም ወዳድ ኢትዮጵያውያንና ትውልደ ኢትዮጵያውያን በያላችሁበት የፈጣሪ ሰላምና እዝነት በእናንተ ላይ ይሁን እያልኩኝ ለዛሬው ይዤላችሁ የመጣሁትን የትንቢት ፕሮግራም ጌታው ሼህ ሁሴን ጅብሪል ለዓለም መንግስታቶች ያስተላለፉት ወቀሳ ምክር የተላበሰ የተጠንቀቁ አዋጅ የሚመስል አሽሙር የበዛበት ጠንከር ያለ መልእክት ይዘንላችሁ መጥተናል። ቀጥታ የትንቢቱን ፕሮግራም ንባብ ጀምርላችኋል። ወሬ ምን ይጠቅማል? ሁልጊዜ ተረት፣ በህዝብ መቀለድ፣ ባገር መጫወት፣ አገር ማበጣበጥ፣ ህዝቡን ማፋጀት። ይሄ ነው ወይ ተስፋው የህዝቡ ምኞት? ሲጠብቅ የኖረው ህዝቡ በጉጉት ይህን ሁሉ ጊዜ ለብዙ ዓመታት። እውቀት ያስፈልጋል ለሰው ልጅ ትምህርት፣ ለአገር ብልጥግና ለወገን እድገት። ሁሉም ሰላም ሆኖ ሲገባ ተቤት፣ ሳይፈራ ሳይሰጋ ሁሉም በአንድነት። ደንበሩ ሲጠበቅ በጦር ሰራዊት፣ አገሩን ሲያኮራ በየሄደበት። ለሰው ልጅ ፈርድ ነው በልቶ መጠጣት፣ የመኖር ትርጉሙ ይህ ነው ለህይወት። መንግስቱ ሲጨነቅ ለአገሩ ልማት፣ ህዝብ ሰርቶ እንዲኖር ባገሩ መሬት፣ የሰው አገር ኑሮ እንዲቀር ስደት። የዚህ ሁሉ ችግር ጠቅላላ ውጤት በዓለም ሰላም ጠፍቶ ህዝቡ ሲዋትት፣ ሰላም ውሎ መግባት ዓለም አቅቶት። ጥላቻ ይበዛ ግድያና ሞት፣ ዋሂድ አልቀሃር ነው ሀዩ ላይ ሞት። ከአርሽ ወደ መሬት መላእክት ሲዘምት፣ ሁሉም እሺ ብለው ሲታዘዙለት፣ ሁሉም ስጅድ አድርገው ለአላህ ሲገዙት። ሲያወጉ ሰማሁኝ ጉድ አጃኢበት፣ እንዲጠነቀቁ የዓለም መንግስታት። የንፋስ በሽታ ይመጣል ድንገት፣ እየደጋገመ በተለያየ ወቅት፣ የማይገኝለት ቶሎ መድኃኒት። ኸልቁን የሚጨርስ በቀን በሌሊት፣ በሸርቅ ዛሂር ነው የሚዘልቅበት። ምንድነው መድኃኒቱ ብዬ ጠየቅኩት፣ የተናገረኝን መልሱን ሰማሁት። ለእናንተም ይጠቅማል ቃሉን አዳምጡት፣ ቀንና ሌሊቱን በዱዓ መጥናት። ደጋግሞ መቅራት ነው የቁርአን አያት፣ ሸፋአን እየተሳትወሳለት። ደግሞ ሁለተኛ መታጠብ መጽዳት። ደግሜ ጠየቅኩት ያን መላይካውን፣ ሰውነቱን ሳላይ አሰማኝ ድምፁን። ለይቶ እንዲነግረኝ አስተማመኑን፣ አይነቱን ለማወቅ የበሽታውን። ሶስተኛ እንዳትረሳ ተህሊል መጠጣት፣ 30 ይደርሳል የተህሊል አያት። እነዛን ሐፍዞ ደጋግሞ መቅራት፣ ጠዋትም ስትነሱ ሳትተኙም በፊት። ደግሜ ላብራራው ተህሊል ስላልኩት፣ እንዳላደናግር ሰውን በድንገት። ተማሩ ላይ ቀርቶ የቁርአን አያት፣ ጧት በባዶ ሆድህ ያንን መጠጣት። በውሃ መታጠብ ሰውነትን ማጥራት፣ ተቆሻሻ መራገብ በእጅ ለመንቃት። በሽታው ሳይጠና ነው እንጂ መንቃት፣ ታንዱ ወደ ሌላ እንዳይዛመት። በሽታው መጥፎ ነው ለወንድም ለሴት፣ ሽማግሌም አይቶ ጎረምሳው ወጣት። እንኳን እኛ አፍሪካው ነጮች አልቻሉት፣ መሸሸጊያ ጠፋ የሚገቡበት። ዓለም በእጃችን ናት ብለው የሚሉት፣ ወይ እንደ ሰው ይዘው አይደበድቡት፣ ወይ ተቆጣጥረው ይዘው አያስሩት፣ ወይ መሳሪያ ጭነው ጦር አይዋጉት። ጨንቋቸው ቁጭ አሉ ምንድን ያድርጉት? ያው እንደኛው ታሙ እንደኛው ይሞት። መድኃኒቱ ጠፍቶ ሰው ሲንከራተት፣ ነጮችም ቢሆኑ ቶሎ አላገኙት። መለፍለፍ ነው እንጂ እንዳው መቃዠት። በሽታው ሰው ፈጀ ሳይጠነቀቁ ሰው ሳያውቁት። ዱዓ ያስፈልጋል በእንዲህ ያለ ወቅት። ጌታችን ፈጣሪ ኢትዮጵያን ይርዳት፣ እሷ ታላህ በቀር መድኃኒት የላት። ለማወቅ ፈልጌ ስር ከይፍያውን፣ በሽታው ወረርሽኝ ይባላል ጣዑን። ደጋግሞ ይመጣል አሁንም በቀረበ ቁጥር አኼራ ዘመን። እየቆየ ሲሄድ ይለወጣል መልኩን። አፍንጫ ማሳከክ ማስለቀስ አይኑን፣ ከንፈርን ማንደብደብ መቀርጠጥ ጆሮን። ያን ጊዜ ይጎዳል ሽማግሎችን።
አንጀት ያቃጥላል ደም ነው የሚያስቀዝን ጉሮሮ ያቆስላል ማንቾሎት ሳሉን በሽታውን ሲያዩት ይመስላል ጉንፋን ተላላፊነቱ ሲለከፍ ፈጣን ግን አያቋርጥም ህዝቡን መፍጀቱን እንደዚህ አለና ነገረኝ መልሱን ሰው እንዳውቀው ብዬ አጅማመሩን ሲያመን እንድናውቀው ሲተክለው ጦሩን በሽታው ሲጀምር በድንገት ሲሆን እኩሉ ራሱን ነው እኩሉ ልቡን እኩሉ ጀርባውን እኩሉ ሆዱን አንዳንዱን ይዘጋል መተንፈሻውን እያለ ሲጨነቅ ምን ነክቶኝ ይሆን እኩሉም እንደብደት ሸፍኖት አቁሉን የሚዘጋው አለ ትንፋሽ ሳምባውን በሽታው ያጠቃል ሳምባና ልብን ታሞ የሚድነው ብዙም ሰው ቢሆን እንዳጋጣሚ እንኳን ታመን ብንድን ብዙ ይበላሻል ሰውነታችን ከዛን ቀን ጀምሮ ታልተጠነቀቅን በቀላል በሽታ እንጠቃለን ሰው በሰራው ሥራ ያጠፋል ነፍሱን እንዲህ አድርጎ ነው ሲያድለው መናን ለሰውነታችን መጥፎ ነው መልዑን አለው ብዙ ነገር መርምሩት ውስጡን ማጥፋት ስላልቻሉ ነጮች በሽታውን ፈውስ ነው እያሉ ፈጁት መخلوቅን መሞከር ጥሩ ነው ቢሆንም ባይሆንም ሰው ይሞክራል የምችለውን ታጠቡ ይለናል የእስልምና ድን መታጠባት እርሱ መስተናጀትን እንድንታጠብ ነው ውሃ የሰጠን በሽታ በተሎ እንዳያጠቃን ተጠብቆ እንዲኖር ሙሉ ጤናችን ትንሽ ይከብደዋል ህዝበ ክርስቲያን ሳይወድ ይታጠባል ይፈራል ሞትን ሴት ወንዱ ይለብሳል ኒቃብ ሂጃቡን ያ ድሮ ያፌዘ የሳቀበትን መታጠብ ይጠቅማል ፊትን መሸፋፍን በተለይ ለይቶ አፍና አፍንጫን ተዛ በተረፈ አላህ ይሁነን እሱ እንደላከብን እሱ ያጥፋልን አላህ ይጠብቃት ለሀገራችን ችግራችን ታይቶት ድህነታችን አላህ ይጠብቃት ለሀገራችን ችግራችን ታይቶት ድህነታችን የዛሬው ትንቢታችን ይህን ይመስል ነበር በጣም ስሜት ውስጥ የሚከት ተአምራዊ እና አስደማሚ የሆነ ትንቢት ነው ነጮችን እንደዚህ ሬሳ በሬሳ እንደሚያረጋቸው ምንም ያለ ምንም መድኃኒት በመድኃኒት እጦት ሰለጠን ብለው ብዙ ነገር ተቆጣጣርን የሚሉ ነጮች እንደ አፍሪካው ሁሉ እንደሚያልቁ እያዩ አይናቸውን እያዩ ሬሳቸው እንደሚከመር እንደሚታይ የነገሩን ትንቢት በዚሁ አቀረብንላችሁ ለቻናሉ አዲስ የሆናችሁ ሰዎች አዳዲስ ትንቢቶችና ወቅታዊና ሚስጥራዊ ትንቢቶች ይደርሳችሁ ዘንድ ቻናላችንን ሰብስክራይብ አድርጉ ዛሬ ያቀረብኩላችሁ ትንቢት ካሊድ ነበርኩኝ በሌላ የትንቢት ፕሮግራም እስከንገናኝ ድረስ ቸር ሰንብቱ ባይ ባይ ቻው Sheikh Hussein Jibril